ከመሃል ፒያሳ አዲስ አበባ ላይ እንገኛለን። ይህ ቦታ ድሮ በጣም የሚያስጠላና ቆሻሻ የተሰበሰበበት ሲሆን አሁን ላይ ግን ያው መንግስታችን ከመጣ ወዲህ እንደዚህ ውብና ማራኪ አድርጎ ሰርቶት ያው ሰው ሁሉ እየተዝናና ንጹህ አየር እየወሰደበት ይገኛል። እኛም ከዚህ ቦታ ነው የምንገኘው። ለአዲስ አበባ እንግዲህ ይሄን ትመስላለች። እንግዲህ አዲስ አበባ አሁን ላይ ያው መሀል ፒያሳ ነው እንደምታዩት። ሰላም ተመልካቾች፣ አሁን የምንገኘው ፒያሳ ነው። ፒያሳ ላይ ፊት ለፊት የሚታየው የአዲስ አበባ ከተማ አስተዳደር ቢሮ ነው። እንደምታዩት ያው ፊት ለፊታችን ረጃጅም ህንጻዎች አሉ። ከለራቸው አንድ አይነት የሚያማምሩ እንዲሁም ደግሞ ፊት ለፊታችን የጋራ መኖሪያ ቤቶች ኮንዶሚኒየም ይገኛሉ። እስከ 7ኛ ፎቅ ድረስ ነው። ያው ብዙ ነዋሪዎችን አቅፈው ይዘዋል እና ያው እንግዲህ ይህ ቦታ እንደምታዩት በጣም ግሪን ኦር አረንጓዴ ነው። ዛፎቹ የሚያማምሩ አንድ አይነት ዛፎች ናቸው በመስመር ላይ የተተከሉት። ያው እነዚህ ዛፎች እንግዲህ ሲተከሉ ብዙ መስዋዕት ያስከፍለዋል። መጀመሪያ ላይ ይሄ ቦታ ዝም ብሎ እንዲሁ ቆሻሻ ቦታ ነበረ። ዝም ብሎ ማለት የሸራ ቤቶች ምናምን ነበር የነበረው እና በጣም ያስጠላ ነበር። አሁን ላይ ግን እንደምታዩት ያው በዓለማችን ላይ ውብ ከሚባሉ ከተሞች መካከል ተራ ተሰልፋለች ብለን እናስባለን። አሁን እንግዲህ ያው እንደምታዩት በጣም የሚያምር ቦታ ነው። ማንኛውም ሰው እዚህ ጋር መጥቶ ንጹህ አየር መውሰድ ይችላል። እረፍት ሰዓቱን እዚህ ማሳለፍ ይቻላል። እንደዚህ አይነት ቦታ ካሁን በፊት አልነበረም። ያው መንግስታችን ከመጣ በኋላ ነው እንግዲህ ለውጡ ጋር ነው ሊመጣ ይችላል። ስለዚህ ያው እኔም እንግዲህ ዛሬ ቅዳሜ ነው፣ የእረፍት ቀኔ ነው። እንግዲህ በዚህ ቦታ እረፍቴን እያሳለፍኩ እገኛለሁ እና ማንኛውም ሰው እንግዲህ እዚህ መምጣት የሚችል ያው መጥቶ መጎብኘት ይቻላል። እዚህ ጋር የእረፍት ሰዓቱን ማሳለፍ ይቻላል። ያው ይህ ቦታ እንግዲህ በተደጋጋሚ ጊዜ በጠቅላይ ሚኒስትራችን ዶክተር አብይ አህመድ እና በአዳነች አቤቤ የተለያዩ ባለስልጣናት መጥተው ጉብኝት አድርገውለታል እና እውቅና ተሰጥቶታል። ያው ታዋቂ ቦታ ብላችሁ ማለት ትችላላችሁ። በከተማችሁ ውስጥ በኮሪደር ልማት የመጀመሪያው በቃ ከፍተኛ ቦታ የተሰጠው ቦታ ሲሆን እንግዲህ ያው እንደምታዩት እንግዲህ ይሄን አይታችሁ ሀገራችን ምን ደረጃ ነው ያለችው የሚለውን መገመት ትችላላችሁ። ያው እንግዲህ በዙ ከቀጠለ ሀገራችን ያው ጥሩ ተስፋ ላይ ነው ያለችው፣ እያደገች ነው። ያው ሰላማን ያምጣልን፣ ያብዛልን፣ እድገቷ ይፋጠን ነው የምንለው እና እንግዲህ ይሄን ያህል ካስጎበኘኋችሁ ውድ ተመልካቾቻችን በሌላ ጊዜ እስከምንገናኝ ያው ባላችሁበት ሰላማችሁ ይብዛ እያልኩኝ ፊት ለፊት የምታዩት እንግዲህ ከታች ይሄ የጋራ መኖሪያ ኮንዶሚኒየም ቤቶች ናቸው። በጣም ውብ ናቸው። ከላይ ቀይ ቆርቆሮ ነው፣ ልባሳ ቆርቆሮ ነው ከላይ ጣራቸው። ከላያቸው ደግሞ እንደምታዩት አንድ አይነት ዲዛይን ነው። በቃ አሁን እንግዲህ ያው መንግስታችን ነው ይሄንን እንትን ራዕይ ያመጡት፣ ያው አንድ አይነት ከለር ይሁን በሚል ያው እንግዲህ ይሄው እንደምታዩት ከለር ነው ሁሉም ህንጻዎች ተቀብተው ያሉት። ኦኬ ዲር አውዲየንስ ዌልካም ቱ ዚስ ዋች አዲስ አበባ ሲቲ ቪዲዮ። አይ አም ኢን አዲስ አበባ ቦሌ ሰብ ሲቲ ወረዳ ቲወልት ስፔሻል ፕሌስ ዌል ቡልቡላ and this is a green place. It is famous or it is well known by corridor development, and as you have watched there are a long tower, a new building, and they have the same colors, and this place is well known by corridor development, and it has visited by our Prime Minister Dr. Abiy Ahmed and Adanech Abeebe, the administrator of Addis Ababa, and any another authority and different guests.
And this place is comfortable and it is suitable for any guests who come to this place part of our country and also from foreign country. You can pass your vacation time at this place, and as we have watched, our country is shows high development or growth. Uh, you can guess or you can estimate how to grow our country, and I am happy. I am happy about I visited this place. This is there are in this place there are green tree, green grass. It is attractive. Any visitors. Uh, it attracts any person who lives any part of our country or in international or in any world part of foreign country. Uh, Today visiting time is enough. For the next time, I will show another video. Have a nice time. Goodbye. አንድ ሰከንድ ያንተን ወንጀል አላህ ቢያሳይብህ ብለህ አስብ። ትቆም ነበረ ሰው ፊት? ይሄ የተከበረ አንተ ትልቁ ዛሬ ሰው ሁላ የሚወድህ በጣም ሰዎች ሁላ በቃ የሚያገኑህ የሚያወሩህ ሰውዬ አንድ ሰከንድ ያንተን ወንጀል አላህ ቢያሳይብህ ብለህ አስብ። በቃ ተሰትረህ ነው አይደል? ፊት እንደ ፕሮፐር ዱንያ ላይ ቢሰራ አንድ ሰው ያልፍ፣ አንድ ሰው የሰው ልጅ ተብሎ ማለት ወላ አንቢያ ወላ ማንም ነው የሚያልፍ አይደለም። ያንተ ተሰትሮ አይደለም። ያንተ ስራ ደግሞ ያ የተሰተርከውን መልሰ መሰተር፣ የሰውን ወንጀል አለማጋነን፣ የሰውን ወንጀል አለማካበር፣ ሰዎችን በወንጀላቸው እንዲሸማቀቁ አለማድረግ ያንተ የሪፕሬዘንቴሽን። ከዛ መጀመሪያ ስንላክ ምድር ላይ ምንድነው አላህን የተወከል ነው። ምኑን ነው የምትወከል? ይቅርታ አድርጎልህ ይቅርታ እንድታረግ አንተ አይደል ትምህርቱ? አሁን እኔ እንደዚህ ነው በራሴ አናሊሲስ ማስተምረው። ገባ? ወንጀል ተሰትሮልህ አንተ የሰዎችን ወንጀል እንድትሰትር። አንተ በቃ የሆነ ተደባብቀህልህ ትልቅ ሰው ሆነ የሆነ በቃ ትልቅ ሰውዬ ሆነ ከኋላ ያለውን አንተና ጌታ ስታወሩ የምታወራውን ነገር ከሌሎች ሰዎች ጋር አንድ ሰከንድ ያንተን ወንጀል አላህ ቢያሳይብህ ብለህ አስብ። ትቆም ነበረ ሰው ፊት? ይሄ የተከበረ አንተ ትልቁ ዛሬ ሰው ሁላ የሚወድህ በጣም ሰዎች ሁላ በቃ የሚያገኑህ የሚያወሩህ ሰውዬ አንድ ሰከንድ ያንተን ወንጀል አላህ ቢያሳይብህ ብለህ አስብ። በቃ ተሰትረህ ነው አይደል? ፊት እንደ ፕሮፐር ዱንያ ላይ ቢሰራ አንድ ሰው ያልፍ፣ አንድ ሰው የሰው ልጅ ተብሎ ማለት ወላ አንቢያ ወላ ማንም ነው የሚያልፍ አይደለም። ያንተ ተሰትሮ አይደለም። ያንተ ስራ ደግሞ ያ የተሰተርከውን መልሰ መሰተር፣ የሰውን ወንጀል አለማጋነን፣ የሰውን ወንጀል አለማካበር፣ ሰዎችን በወንጀላቸው እንዲሸማቀቁ አለማድረግ ያንተ የሪፕሬዘንቴሽን። ከዛ መጀመሪያ ስንላክ ምድር ላይ ምንድነው አላህን የተወከል ነው። ምኑን ነው የምትወከል? ይቅርታ አድርጎልህ ይቅርታ እንድታረግ አንተ አይደል ትምህርቱ?